ሶማሌላንድ 42 ዩኒቨርሲቲዎች አሏት። የመንግስትና የግል ዩኒቨርሲቲ ማለት ነው። የመንግስት 7 ከዛ 35 ደግሞ የግል ማለት ነው። ኤርትራ አስመራ ዩኒቨርሲቲ ነው የግል የሚባል ነገር የሚታሰብበት አይደለም። ወደ 6 ፕሬዝዳንት ነው የቀየረችው ሶማሌላንድ ኢሳያስ በስልጣን ላይ ያሉ ማለት ነው። እና ኢሳያስ ኮንነዋል ሶማሌላንድን እንደ ሀገር እውቅና ሊሰጣት አይገባም የሚል ነገር ነው። ነገር ስትመለከተው እንደው መገልበጥ አለበት። እንደውም የኤርትራ እውቅና ማግኘት ነው በጣም እንደውም የሚገርመው። ምክንያቱም የኤርትራ እውቅና ማግኘት ምንም አልጠቀመም፣ ለህዝቧም አልጠቀመም፣ ለቀጠናውም አልጠቀመም። ህግም ተጥሶ ነው ደግሞ ሀገር የሚሆነችው ማለት ነው። ፉአድ በጣም ወደ አዲስ አበባ ወደ 4 ኪሎ መምጣት እንፈልጋል። ግን 4 ኪሎ በጣም እየራቀው ከመሄዱ የተነሳ አስመራ ይቀርበው አሉ። በጣም አቀራረብ ነው ገለጹ። ጀነራል ተፈራን አስቆጥቷቸዋል። ጀነራል ተፈራ ለአንድ ሚዲያ የሰጡትን ሰምቻለሁ። ምንድነው ያሉት? ኦልሬዲ ፋኖ ከሻቢያ ጋር የሚገኝ ነገር አይደለም። ምክንያቱም ኦልሬዲ የመንግስትና ሻቢያ ወዳጅ በነበሩበት ጊዜ ፋኖ ነበረ የሚል ነገር አስቀምጧል። ሁለተኛ ደግሞ ከፕሪቶሪያ ስምምነት ጋር አይገናኝም የፋኖ መመስረት። ፕሪቶሪያ ስምምነት ስላኮረፈ ነው የሚሉት እንግዲህ ጀነራል ማነው አቶ ጌታቸው ረዳ። ፕሪቶሪያ ስምምነት ሲፈጸም ፋኖ አኩርፎ ነው ወደ ጫካ የወጣው የሚል ነገር ያስቀምጡት። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ አጀንዳዎችን እና ቀጠናዊ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። የሶማሌላንድ ጉዳይ አሁንም አልበረደም። የተለያዩ ሀገራት የራሳቸውን አቋም እያንጸባረቁ ነው። የሶማሌላንድን ድረገጾች ሞኒተር ስናደርግ እና ትልልቅ ተጽዕኖ ፈጣሪዎች ኢትዮጵያ ለሶማሌላንድ እውቅና ትሰጣለች፣ ቀኑን ዛሬ ነው ያደረጉት። ይሄ ምን ማለት ነው የሚለው ነገር አብረን ከአማኑኤል ጋር በስፋት እንሄድበታለን ማለት ነው። ሁለተኛው አጀንዳችን ከዚህ ከአቶ ጌታቸው ረዳ ቃለመጠይቅ ጋር ይገናኛል። አቶ ጌታቸው ረዳ አነጋጋሪ ቃለመጠይቅ አድርገዋል። እዛ ላይ ስለ ፋኖ አንስተዋል፣ የጄኖሳይድ ጉዳይም አንስተዋል። ለዛ ግብረ መልስ ጀነራል ተፈራ ማሞ ሰጥተዋል። ከፋኖ ጋር በተያያዘ የአቶ ጌታቸው ረዳ በጣም አወዛጋቢ ነው የሚል ነገር ነው። በሶስተኛነት የያዝነው አጀንዳ ቲፒኤልኤፍ ህወሓት መንግስት ላይ ማዕቀብ እንዲጣል ጥያቄ አቅርቧል። ማዕቀብ እንዲጣል የፈለገው ለምንድን ነው የሚለውን ነገርም እንመለከታለን። እንደተለመደው ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃችኋለን። አማን እንዴት ነው? ሰላም ነው። እስቲ መነሻችን ሶማሌላንድ ይሁንና የሶማሌላንድ ነገር ሊበርድም አይችልም። አክቹዋሊ እጅግ በጣም ትልቅ ጂኦፖለቲካሊ ትልቅ ትርጉም ያለው ነገር ነው። እውቅና ከተሰጣት ጀምሮ እስራኤል ላይ ብዙ ውርጅብኝ አልጠበቅኩም። አክቹዋሊ ያው እስራኤል ላይ ብዙ ውርጅብኝ አልጠብቅም። ምክንያቱም ከበስተጀርባ ያለችው አሜሪካ ስለሆነች ደካማ ሀገር ልክ እንደ ኢትዮጵያ እንደ ሌሎች ሀገር ይሄን ነገር ቢሰሩት ነገር ቢፈጽሙት ጉዳዩ በጣም ይወሳሰብ ነበር። አሁን ግን ሶማሌላንድን በተመለከተ የኢትዮጵያ አቋም ምንድን ነው የሚለው ነገር በጣም እያወዛገበ ነው። ከመንግስት ጋር ቅርበት ያለው የሆርን ሪቪው የተባለው ድረገጽ ላይ በጣም በተዘዋዋሪ አቋማቸውን የመንግስትን አቋም ያገኘንበት ሁኔታ አለ። ያው በብስለት ነው ጉዳዩን የምንመለከተው፣ ከኢትዮጵያ ብሔራዊ ጥቅም አንጻር ነው በጣም ሲሪየስሊ የምንመለከተው የሚል ነገር እዛ ላይ ተመልክተናል። አሁን ግን የሶማሌላንድ ትልልቅ ድረገጾች ትልልቅ ተጽዕኖ ፈጣሪዎች ማለት ነው አክቲቪስቶች ዛሬ ሰበር ዜና ይኖራል ብለዋል። ሰበር ዜናውም ኢትዮጵያ በቀጥታ እውቅና ትሰጣለች የሚል ነገር ነው። እኔ አንድ ሁለት ነገሮችን ላንሳ። እውቅናው ብዙ ዶሚኖ ኢፌክት አለው። በእርግጥ ኢትዮጵያ እውቅና ብትሰጥ ብዙ ችግሮች አለባት፣ ብዙ ተጽዕኖ አለባት። ከዚህ ባሻገር ደግሞ ኢትዮጵያ የአፍሪካ ህብረት ምልክት ነች። የፓን አፍሪካኒዝም ንቅናቄ ተጸንሶ የተወለደባት ሀገር ነች። መቀመጫውን ብዙዎች እንግዲህ ከኢትዮጵያ እንዲነሳ ይፈልጋሉ። በእርግጥ ይህን እውቅና ከሰጠች ለአፍሪካ ዋነኛ ቻርተር የተባለው የማዕዘን ድንጋይ የተባለው የሀገራትን ሉዓላዊነት ማክበር የሚለውን ነገር ኢትዮጵያ ከገረሰሰች ምናልባት ከአፍሪካ ህብረት ጋር ያለን እህልዋ ያበቃል የሚል ነገር አንድ ይነሳል። ሁለተኛ መንግስት ወደዚህ በእርግጥ በጣም እጅግ በጣም ጠንካራ የሆነ ውሳኔ ላይ ሊያስገባ የሚችለው ነገሮች ከበረዱ ከቀዘቀዙ በኋላ ነው እንጂ ምናልባት በጥበብ ዊዝደም ፉል የሚሆነው ለመንግስትም ለሀገርም ነገሮች ከቀዘቀዙ በኋላ ሌሎች ትልልቅ ሀገራት በዚህ ላይ አቋማቸውን ካንጸባረቁ በኋላ የኢትዮጵያ ውሳኔ
ያን ያህል ትኩረት በማይስብበት ደረጃ ሲሆን ኢትዮጵያ ወደዛ ብትገባ የተሻለ የሚል ነገር ነውና በእርግጥ ሰበር ዜናው ዛሬ የሚሰማ ይመስላል። አመሰግናለሁ ደሬ። እንግዲህ ኢትዮጵያ አሁን እውቅናውን ትሰጣለች የሚለው ጉዳይ ከወደ ኢትዮጵያ አይደለም የተሰማለው፣ ከሶማሌላንድ አክቲቪስቶች ናቸው። እሱ ራሱ ምንድነው ሁኔታው የሚለውን ነገር ማየቱ ጠቃሚ ይመስለኛል። እኔ ከወደዚህ አካባቢ ፍንጭም አልወጣም። የመንግስት ቅርበትም ያላቸው ምንም አልተናገሩም። ሚዲያም ደግሞ አልተዘገበም አይደል? ሚዲያ ኦልሬዲ እንትኑንም አላለም። የሶማሌ ላንድ እና የእስራኤል እውቅና መስጠቷንም ምንም የዘገበው ነገር የለውም። እንዲሁ ሾላ በድፍኑ በሚል ነገር ነው ያለፈው። እሱ ስትራቴጂክ የሆነ ስልት ነው ተጠቅሞ ይሄን ነገር ማራገቡ በኢትዮጵያ ሲባል ቅድም አንተ እንደ ስጋት የምታነሳው ከኤዩ ጋር ተያይዞ መጡ ነገሮች ስላሉ ማስጮው ስላልተፈለገ ነው። ለቆርጥና እዚህ ላይ አንድ መንግስት አቅጣጫ ሰጥቷል። እንደውም ለመንግስት ሚዲያዎች ለምንድነው ኢትዮጵያና ሶማሊያ ቱርክ ላይ አንካራ ላይ የተስማሙት ስምምነት አለ። የሶማሊያን አንድነት ሉዓላዊነት ማክበር የሚለው ነገር ማለት ነው። ከኢትዮጵያ ወገን ኮሚትመንት ውስጥ ገብታለች እና ያንን ኮሚትመንት ሊጥስ ስለሚችል ማራገቡን ማቆም እንዳለባቸው በአቅጣጫ ደረጃ ተሰጥቷል የሚል ጎሲፖችን የኮሪደር ወሬዎችን ሰምቻለሁ። ይኸውልህ እንግዲህ በዓለም አቀፍ ሕግ ማለት ነው አንድ አገር በሌላ አገር እውቅና ካገኘ አገር ሆነ ማለት ነው። ምንም ሌላ ነገር የለውም። አሁን ከዚህ በኋላ ኢትዮጵያ እውቅና ሰጠቻት ባትሰጣት ፋርዘር እኛ ከሶማሌላንድ ጋር ያለን ግንኙነት ይበላሻል ወይ ይቀራል እንጂ ሶማሌላንድ ሀገሩን መመዝገቧ የማይቀር ጉዳይ ነው። እሱ ነገር ለምን አውቃታለሁ የምትል ሌላ ራሷን የቻለች የምትታወቅ ሀገር ስለተፈጠረች ማለት ነው። በዚህ መንገድ የእውቅናውን እንትን አግኝታለች ማለት ነው። አሁን ኢትዮጵያ ይህንን ተከትላ እንትን ማድረጉ እኔ እንዳው ኒውስ ከቨሬጁን እንኳን ከቨር አለማድረጉ አሁን ካልኮ ነጥብ ብቻ አይመስለኝም። እኔ ለምን ኦልሬዲ እኮች ሀገር ነገ እኮ ትመዘገባለች በዩናይትድ ኔሽን እኮ ምን እውቅና የሰጣት ሀገር ስላለ አንድ ሀገር እውቅና ከሰጠ በቂ ይቀርበቅ። ሌላ እውቅና ባይሰጥህ ከአንተ ጋር ያለውን ግንኙነት ያቆማል እንጂ ሌላው እንደ ሀገር አውቆ አብሮ ግንኙነት አያደርግም እንጂ የአንተ ሀገርነት ጥያቄ ውስጥ አይገባም ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ አንድ የግዛት ቁራጭን ሻዕቢያ እውቅና ቢሰጥ ማለት ነው ያ እውቅና የተሰጠው ሀገር የዩኤን አካል ይሆናል። ያ እውቅና የሚሰጥ ሀገር እኮ ነው የሚፈለገው እኮ። ግን ሌሎች ክራይቴሪያዎች እኮ አሉ። እሱን መጀመሪያ ምንድነው መሰለህ ክራይቴሪያውን ማስቀመጥ እኮ ሶማሌላንድ 31 ዓመት ስትኖር እኮ የራሷ ግዛት አላት፣ የምታስተዳድረው ህዝብ አላት። በዛ በምታስተዳድረው ላይ ማለት ነው ታክስ ትበላለች። ይሄ አንድ አገር ሆኖ እውቅና ለማግኘት ተብሎ በዓለም አቀፍ ህግ ከተቀመጡ ነገሮች ሁሉ ካሟላች ረዥም ዓመት ሆኗታል። እሷ አቅሻለሁ የሚላት ሰው ብቻ ባለማግኘቷ ነው። ሌላ ስቴት አቅሻለሁ የሚላት ስቴት ብታገኝ አውቶማቲካሊ ወደ መመዝገብ ነው የምትሄዱ ማለት ነው፣ መስፈርቱ ስለምታሟላ ማለት ነው። ግን አሁን ለመሰለህ ትክክል መስፈርቱን ለማሟላት ይቻላል። ነገር ግን እውቅና ላይ በጣም ፖለቲካሉ ኤሌመንት ነው የሚበዛው። ያችን ሀገር አሜሪካ ከፈለገች ወይም ደግሞ ታላላቅ ሀገራት ከፈለጉ ወደ ዩኤን የምትገባበት ዓለም አቀፍ ስብዕና እንዲኖራት ማድረግ ይችላሉ። ነገር ግን እነዚህ ትልቅ ሀገራት ጣልቃ የሚገቡበት ለዩኤን ቀለም የሚሰፍሩ ትልቅ ተጽዕኖ ያላቸው ሀገራት ያችን ሀገር ካልፈለጉ ድርሽ እንዳትይ ማድረግ ይችላሉ የሚል ነገር እንጂ የተቀመጠው ክራይቴሪያ አይደለም። አሁን እንግዲህ አቅሻለሁ የሚለው እንግዲህ ዓለም አቀፍ ህጉ እሱን ነው የሚለው እንጂ አሜሪካ ከፈቀደች ወይ ደግሞ ራሽያ ከፈቀደች ወይ ደግሞ ቻይና ከፈቀደች የሚል ነገር የለበትም። ሌላ እሱ ያልተጻፈ ህግ ነው። ግን እንግዲህ ወደ ነጥቡ ስንድና ከዚህ በፊት ኢትዮጵያ ምን ብላ ነበረ የሚለውን ነገር ማንሳቱ ጥሩ ነበር። ሶስተኛ እንሆንም ሁለተኛ እንሆናለን የሚል ሀሳብ ስነሳ ነበር በኢትዮጵያ በኩል። አንድ ሶማሌላንድን የሚያውቅ ሀገር ካወቃት እኛ ሁለተኛ እንሆናለን የሚል ነገር ስነሳ ነበር። ምናልባት ከዚህ ነጥብ ተነስቶ ይሆን ወይ የሶማሌላንድ አክቲቪስቶች ዛሬ ኢትዮጵያ ለሶማሌላንድ እውቅና ትሰጣለች ሰበር አለ የሚለውን ነገር ያመጡት? አንዱ ከዚህ ፐርስፔክቲቭ መታየት አለበት። ሁለተኛው ነገር ደግሞ በዚህ በኩል ጨዋታ እንዳይኖር ሆን ተብሎ ተይዞ በሶማሌላንድ በኩል ግን ማሟሟቂያ እንዲደረግበት ሶማሌላንድ ለራሱ ደጋፊ መንግስታቶች ይህንን መረጃ እንዲሰጥ ተደርጎ ይሆን ወይ? ሶስተኛ ደረጃ ሆን ተብሎ ኢትዮጵያን ቃልሽን ረሳሽ ወይ የሚለውን ነገር ፕሮቮክ ለማድረግ የታለች? ለምን ከዚህ ሁለተኛ ሆናለሁ ብለሽ ነበርና አንደኛ የሆነ ሀገር አለ
ሁለተኝነትሽ ምን ነው ረሳሽ ወይ የሚል የማነሳሳት ተግባር ነው ወይ እኛ ራሳችን ሆን ብሎ እናንተ ለዓለም ቀስ ብላችሁ አሳውቁ እኛ ሰበር እናደርጋለን የሚል ሐሳብ ኖሮ ሊሆን ይችላል ወይ ደግሞ በፊት በነበረው አንድ አገር ብቻ ይወቃችሁ ከዛ ዘንኛ እናቋቻለን ሁለተኛ ላይ በሚለው ነገር ያስቀመጠው ነገር እሱን ተግባራዊ አድርጉ በተቀመጠው እንትን መሰረት ይሆናል ከሚል ነገር ሊሆን ይችላል በሶስተኛ ደረጃ ደግሞ ዝም አላችሁ ምን ነው ነካክተን እናስታውሳችሁ ወይ አይን ነገር ሊሆን ይችላል ማለት ግን የዛሬ ሰበር እስቲ ተደረገ ልበል ኢትዮጵያ ለሶማሌላንድ ዕውቅናውን ሰጠች ልበል ምንድነው ሊፈጠር የሚችለው ምለው ነገር ነው እንግዲህ መታሰብ ያለበት ባለፈም የተቀመጠ ነጥብ አለ በሶማሌላንድ በኩል ኢትዮጵያ ይሄንን ጉዳይ ገፍታ እንዳትሄድ ያደረጋት አንዱና አደገኛው ነገር ኤዩን ከዚህ ነቅላለን እስከማለት ድረስ ማስፈራራ እንደደረሰባትና ችግር ውስጥ የገባች መሆኑን ገልጾ ነበር ሶማሌላንድ ያኛው ፕሬዝዳንት ነበረው ባለፈ በብርጫ ያስረከበው ማለት ነው እርግጥ ነው እንግዲህ ኤዩ ለኛ ሁሉ ነገር ነው እኛም ደግሞ ለኤዩ ሁሉ ነገር ነን ባይዞ አንድ በጣም ዝም ብሎ ወፈፈ ሀገራቶች ቢድግሉና ኤዩ ከኢትዮጵያ ይነሳ እንደዚህ ይሁን ኤድ ምናምን ጋዳፊ ሞክሮ ነበር ዝም ብሎ እኮ አይደለም ኤዩ እኮ እዚህ ተከለ እኮ ያኔ አፍሪካ ኃይሎች በየንቱ ተከፋፍሎ እንትን በሚሉበት ሰዓት ይሄንን አሰባስበው ወደ አንድ ጥላ ስር የማምጣት ሮል ተጫወተው ቀላል ሮል እኮ አይደለም አንድ በለው ሁለተኛ በቅኝ ግዢ ስር ያሉትን አፍሪካ ሀገራቶችን ከፍተኛ እገዛ በማድረግ አልፎም ተርፎ ማለት ነው ሰራዊታቸውን እያሰለጠንላቸው ማለት ነው ከቅኝ ግዢ እንዲወጡ ማለት ነው ከፍተኛ መነሳሳት ነው ፈጠርንላቸው ወደ አፍሪካው ነው ይጥራልኝ ኤንሲ ኔልሰን ማንዴላን እስከ ማሰልጠን ድረስ ማለት ነው ይሄ ሪስክ ወስደን ማለት ነው አሰልጠነን እዛ እስከ መላክ ድረስ ግን ሌላ ነገር ደግሞ የማይለካ ነገር በቀላሉ ሜጀር ሊሆን የማይችል ደግሞ እኛ ነፃ መሆናችን ለሌሎች አፍሪካ ሀገራቶች ነፃ መውጣት እንደሚቻል ጥቁር ነጭን ማሸነፍ እንደሚቻል እኮ ያስተማርነው እኮ ህዝቦች ነን እኮ ይሄ ሁሉ ኮሙሌቲቭ ስራዎቻችን ነው ኮንሲደር ተደርጎ የጥቁር ምልክት ሆኖ ኤዩ ተከለው ማለት ነው ዝም ብለህ ዛሬ ነዳጅ ስለፈለቀል ወይ አብትንት ስላልክ ትላንትና ተቀስቅሰ ጀርባ እንደዚህ ያነቃነቀን ውጣ ከባርነት ነፃ ውጣ ብለን ነፃ ያስወጣን በባርነት ዘላለም ልትኖር ነበርኩ ሀገር ሁሉ ኤዩኛ ሀገር ይምጣ ኤዩ ከዚህ ይውጣ አይሆንም ገብቷል አይደል ስለዚህ ዛሬም ቢሆንኛ ለሶማሌላንድ ይሄንን ዕውቅና ብንሰጣት እኔ ከኤዩ ከዚህ መውጣት ጋራ ምን የሚያገናኝ ነገር የለው ኦሬዲ ሶማሌላንድ ሺስ ሪኮግናይዝድ በቃ እስራኤልን በሚታክል ሀገር ዘኔክስት በአሜሪካ ሀገር ዕውቅና ታገኛለች ከአሜሪካ በኋላ ብናደርገው አይሻልም ወደድክም ጠላህም ሸክሙ እንዲቀልልን ማለት ነው ምንም ነገርኩ እኮ ምን የሚወጣው ነገር እኮ የለውም እኮ አሁን እኮ የሚባለው ነገር ኤዩ ከዚህ ይወጣል ምናምን ኤዩ ከዚህ የመጣበት እኮ እሱ ነው ፍልስፍናው ነው ማሰብ መጀመሪያ ማለት ነው የዚህን ቦታ ሊተካ የሚችል እስቲ አንድ ሀገር ጥራልኝ እስቲ ዛሬም ቢሆን እስቲ በእግሩ የቆመ ሀገር እስቲ ጥራ እስቲ የለም እኮ ብዙዎቹ እኮ ችግር ውስጥ ያለ እኮ ሀገር እኮ ነው ገብቷል አይደል ችግር ስለምንድነው ግጭት ምናምን አይደለም በእግር ቆሞ ጠንከር ብሎ ምዕራባውያን ፊት ቆሞ መጋፈጥ የሚችል ስለ ልቦና ያለ ሀገር ሲጥራልኝ እዚህ ከአፍሪካ ውስጥ የለው ማለት ምን 50 ዓመት 60 ዓመት እኮ ታሪኩ እኮ ሀገራቶች እኮ ከዛ በለጠ እኮ ታሪክ እኮ የላቸውም እኮ ይሄ ሁሉ ነገር ነው እኛን ኤዩዝ እንዲቀመጥ የሚያደርገው ነገር ማለት ነው ስለዚህ እኛ ቀድመን ይሄን ነገር ብናደርግ ምናልባት መንገጫገጭ ሊፈጠር ይችላል ታማኝ ያልሆናችሁ ለስምምነቱ ታማኝ ያልሆናችሁ ልንባል እንችላለን ነገር ግን ኦሬዲ ተደርጓል ይሄ ነገር እስከተደረገ ድረስ ማለት ነው ይሄንን ደግፈ ሐሳብ ብንሰጥ ምንም የሚፈጠር ነገር ያለ አይመስለኝም እኔ አንድ እሱ የጫናው ጉዳይ ማለት ይፈጠር ከተባለ ደግሞ ማለት ነው ጫናውን የሚቀለበስበት መንገድ በጣም ብዙ መንገዶች አሉ ባለፈው አስተናል እንደ ኤዩ እኮ በጀት እኮ ሙሉ እኮ ከአሜሪካ እኮ ነው የወጣው ዋናው አሜሪካ ነች አክቹአሊ ምንም እንትን የለውም አሜሪካ ነች የአሜሪካንን አርጩሜ ነው የሚፈሩት ነገር ከዛ ነው የሚሄደው አንዳንድ ግን ዊርድ የሆነ በጣም ክሬዚ የሆኑ ሐሳብ የሚያነሱ አሉ ለምሳሌ ኢትዮጵያና ሶማሊላንድ ወደፊት በኮንፌዴሬሽን እስከ መዋሃድ ፌዴሬሽን ሳይሆን ኮንፌዴሬሽን ሁለት ሉዓላዊ ሀገር ሆነው በሁለት ባንዲራ በሁለት ከረንሲ ወይም በአንድ ከረንሲ በሁለት ሰንደቅ ዓላማ በዛ መልኩ እስከ መዋሃድ የሚደርሱበት አማራጭም ክፍት ነው የሚል ነገር አለ ምናልባት ይሄ ነገር እንግዲህ ወደፊት የሚታይ ነገር ነው የኢትዮጵያን ውስጣዊ ያው ኢንስቴቢሊቲ ስቴቢሊቲ
በጣም ከግምት መጣፍ አለበት። የኢኮኖሚ እድገታችን፣ የፖለቲካ መረጋጋቱ እነዚህ ነገሮች ተወስደው በኮንፌዴሬሽን መዋሃዱ እጅግ በጣም እሱ ደግሞ ትልቅ ምርታ ነው። ሌሎች ሀገራት ትልቅ እንትን የሚሆነው ኮንፌዴሬሽን ነው። እንዳው እስቲ በኮንፌዴሬሽን አይደለም ሶማሌላንድ እስቲ ኤርትራ ትመለስ እስቲ የሚቀርበው ነገር ማለት የሚቀርበው እሷንም ጨምራለሁ። ሂስትሪም የሌለን አብረንም የመኖርም ታሪክም የሌለን ከሶማሌላንድ ጋር ሶማሊያኛ ተናጋሪዎች ህዝብ ስላለን እሱ ኮመን ፋክተር ሊሆን ይችላል የሚል ነገር ነው። ኤኒዌይስ ምንድነው እንደዚህ አይነት ነገርም ሊታሰብ ይችላል የሚል ነገር ነው። ከዚህ ጋር አንድ ፈገግ የሚያደርግ ነገር አለ። አንተም ሐሳቡን አጋርተኛል። የሻዕቢያ አክቲቪስቶች እና የሶማሊላንድ አክቲቪስቶች እርስ በርስ ዲቤት ሲያደርጉ ነበረ። እንግዲህ ወደ 6 ፕሬዚዳንት ነው የቀየረችው ሶማሊላንድ ኢሳያስ በስልጣን ላይ ያሉ ማለት ነው። እና ኢሳያስ ኮንነዋል ሶማሊላንድን እንደ ሀገር እውቅና ሊሰጣት አይገባም የሚል ነገር ነው። ነገር ስትመለከተው እንደው መገልበጥ አለበት። እንደውም የኤርትራ እውቅና ማግኘት ነው በጣም እንደውም የሚገርመው። ምክንያቱም የኤርትራ እውቅና ማግኘት ምንም አልጠቀመም፣ ለህዝቧም አልጠቀመም፣ ለቀጠናውም አልጠቀመም። ህግም ተጥሶ ነው ደግሞ ሀገር የሚሆነችው ማለት ነው። እችኛዋ ግን በህግ አግባብ አገር መሆን የሚገባት እንደውም እኛ ራሱ የ3000 ዓመት ታሪክ ያለን ኦልድ ስቴት የምንባለው ማለት ነው። እንደዚህ ስቴብል የሆነ እንኳን ምርጫ ማካሄድ ባልቻልንበት አማራጭ በጣም ዲሞክራቲክ የሆነ ማለት ምርጫ አካሄደናል። አክቹዋሊ ግን ዲሞክራቲክ የሆነ ምርጫ ማካሄድ ተስኖናል እኛ እንደ ሀገር ማለት ነው። ብዙ ጊዜ ያው ምርጫ ይካሄዳል ፌክ የሆነ ምርጫዎች ማለት ነው። እና እዛ ግን ወደ 6 ፕሬዚዳንቶች ዲሞክራሲያዊ በሆነ መንገድ የተመረጠበት ነው። እና እንዴት ነው ሻዕቢያ ቀና ብለህ የምትናገረው ሶማሊላንድን ብለው ሲያሸማቅቋቸው ነበር። በእርግጥ እንደው ኢሳያስ እንደው አፍ አላቸው እንደው ሶማሊላንድ እንግዲህ የሚገርም ነገር ምንድን ነው የተፈጠረው የሚለውን ነገር ስታይ ስታቲክሱና የሚከራከሩበት እሱን ቆይ እስኪ አንዴ ላውጣልህና ሁለቱ ሲያወዳድሩ በደንብ አድርጎ ነው ነገሮቹን ያስቀመጡት። የሚገርም ነገር ማለት ነው። ሶማሌላንድ ከተመሰረተች ወዲህ እንግዲህ ከተመሰረተች ወዲህ 4.567 ቢሊዮን ጂዲፒ ዶላር ማለት ነው። የኤሪትሪያ 2.904 ቢሊዮን ዶላር አንድ ነው። እንግዲህ ልዩነቱን ይሁልኝ ነው እየተባለ ያለው ነገር ማለት ነው። በ2022 ነው። ሶማሌላንድ 6.2 ሚሊዮን ህዝብ አላት። ኤርትራ 3.5 ሚሊዮን ህዝብ ነው ያላት። እሱ አይደለም ችግር የለውም። ሶማሌላንድ 42 ዩኒቨርሲቲዎች አሏት። የመንግስትና የግል ዩኒቨርሲቲ ማለት ነው። የመንግስት 7 ከዛ 35 ደግሞ የግል ማለት ነው። ኤርትራ አስመራ ዩኒቨርሲቲ ነው የግል የሚባል ነገር የሚታሰብበት አይደለም። አዎ ከዛ ውጪ 6 ጊዜ ፓርላማ መስርታለች ሶማሌ 6 ጊዜ። ለዛም በቀጠና እኮ በጣም በሚገርም ሁኔታ እኮ ዲሞክራቲክ ምርጫ ስልጣን ወደ አንዱ የሚሸጋገርበት ብቸኛ ሶማሌላንድ ነች። ኬንያ ነች ሌላ የምትሞክሩ እዚህ አልቻለም። እኛ እንኳን እኮ አልቻለም። ከአንድ ፓርቲ ወይ ደግሞ ከአንድ እንትን ወደ ሌላ እንትን ማሻገር አልተቻለም። መጣ ሁሉ 1 ዓመት 30 ዓመት ኖሮ ይሄዳል እንጂ አስያሻግር አይታይም። የኛ 100% አሁን ለምሳሌ 2007 የጌታቸው ረዳ ምርጫ 2007 100% ነው። በቃ እንደዛ አይ ነገር ማለት ነው። አዎ ዘንድሮም አለ ምርጫ አለ እና ቆም እንግዲህ እዚህ ደግሞ ስንት ፐርሰንት እንደሚሆን እንደዛ ነው። የሚገርም ነገር ማለት ነው። 6 ፕሬዝዳንቶችን አስተናግዳለች። በዚህ 6 ፕሬዝዳንቶች ኤርትራውንም ኢሳያስ ነው ያለው፣ አሁንም እሱ ነው ያለው። ስለዚህ በምን ሞራል ነው ስለኛ መናገር የሚችሉት? ፖርቱ ላይ ራሱ እንኳን የሚያስገቡ ነገር በአንድ አመታዊ ብቻ 1.500,000 እንትን ነው ቶን ነው በእነሱ ፖርት የሚስተናገዱ። በምጽዋ ግን 150,000 ቶን ነው በአመት የሚስተናገዱ። እና ልትናገሩን አችሉም። እኛና እናንተ እንደው በስለ እውቅና የምንመጣ ከሆነ እውቅናው የሚገባለኛ ነበር። ተነጥቆ እንደውም ከኤርትራ ተነጥቆ እንደዛ ነበር የሚሻል አይን ነገር ነውና ትንሽ ፈገግ ያስደርጋል። ኤርትራም ተቃቀለበለባትና ልኳን ተከናንባ ተመለሰች ማለት ነው። እንደው በዓለም አቀፍ ህግም እንደው ብዙ የምታስኬዱ አይደላችሁም እናንተ ሀገርነት የሚለው ነገር ነው ያለሱላችሁ። ጥሩ ነው በጣም እንትኑ ደግሞ መረጃ የተደገፈ ስለሆነ በደንብ አሳማኝ ነው።
አድማጭ ተመልካቾቻችን ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃችኋለን። ወደሚቀጥለው መረጃ ሲሄድ የአቶ ጌታቸው ረዳ እንግዲህ ቃለ መጠይቅ ከወር በፊት አልጀዚራ ላይ ቃለ መጠይቅ አድርገው አቧራ አስነስተው ነበረ። እዛ ላይ እንግዲህ ጠቅላይ ሚኒስትሩን ቀጥታ ከዚህ ከጄኖሳይድ ጋር በማገናኘት እንደውም የዛ ጦሩ መሪ ናቸው ብለው በአደባባይ ተናግረው ነበረ። ብዙ አወዛጋቢ ነገር ነበር የተፈጠረው። የአሁኑ ቃለ መጠይቅ ያንን ለማጠፍ ይመስላል ይላሉ አንዳንድ ታዛቢዎች። ምክንያቱም እዚህ ላይ ሲናገሩ 75% የኢሳያስ መንግስት ወይም ደግሞ የሻዕቢያ መንግስት ነው ወታደሮች ናቸው የፈጸሙት። እነሱ ጄኖሳይድ ነው የሚሉት። ያው እነሱ ነው እንግዲህ የደመደሙት ጄኖሳይድ የሚለውን ነገር በዓለም አቀፍ ሕግ በደንብ ተጠንቶ በባለሙያዎች ተጠንቶ አይደለም ጄኖሳይድ የተባለው። ኤኒዌይስ እልቂትን በለው እልቂቱን የፈጸመው የ75% ኤርትራ ነው። ከዛ 15% አለና ፋኖን ጠቀሰና ከዛ በኋላ ከፋኖ ባሻገር ልዩ ልዩ አካላት ብለው ተደባብሶ አለፈ ማለት ነው። ይሄ የሚያሳየው ምንድነው? አይ ቲንክ ያኛው ቃለ መጠይቅ የሆነ ቅርቃር ውስጥ ከተዋቸዋል ወይ ሰውዬ ብለህ እንድጠይቅ ያደርጋል። ሁለተኛ ደግሞ ከፋኖ ጋር ማገናኘታቸው ጀነራል ተፈራን አስቆጥቷቸዋል። ጀነራል ተፈራ ለአንድ ሚዲያ የሰጡትን ሰምቻለሁ። ምንድነው ያሉት? ኦልሬዲ ፋኖ ከሻዕቢያ ጋር የሚገናኝ ነገር አይደለም። ምክንያቱም ኦልሬዲ የመንግስትና ሻዕቢያ ወዳጅ በነበሩበት ጊዜ ፋኖ ነበረ የሚል ነገር አስቀምጠዋል። ሁለተኛ ደግሞ ከፕሪቶሪያ ስምምነት ጋር አይገናኝም የፋኖ መመስረት። ፕሪቶሪያ ስምምነት ስላኮረፈ ነው የሚሉት እንግዲህ ጀነራል ማነው አቶ ጌታቸው ረዳ። የፕሪቶሪያ ስምምነት ሲፈጸም ፋኖ አኩርፎ ነው ወደ ጫካ የወጣው የሚል ነገር ያስቀመጡት እና ፕሪቶሪያ ስምምነትን እዚህ ጋር ማምጣት ፋኖ ማምጣት ምናልባት ለመንግስት ያላቸውን ኃላፊነት እየተወጡ ነው ወይ ተብሎ ይጠየቃል። እስቲ አጭር ሀሳብን አገረኝ። እንግዲህ አቶ ጌታቸው በቃለ መጠየቁን ሰምቼዋለሁ። ክፍል አንዱንም ሁለቱንም እዛ ላይ በደንብ አድርጎ ህወሓትን ምን እንደሚመስልና ህወሓት ምን አይነት ጭቃ ውስጥ ገብቶ እንዳለ ጭቃው ደግሞ የሚለቀው ነው ወይስ የማይለቀው አይደለም የሚለውን ነገርም ለማሳየት ብዙ ሙከራዎችን ያደረጉበት ቃለ መጠየቅ ነበር። እንዳውም አንድ አገላለጽ ምንድነው ያስቀመጡት? ህወሓት በጣም ወደ አዲስ አበባ ወደ 4 ኪሎ መምጣትን ይፈልጋል። ግን 4 ኪሎ በጣም እየራቀው ከመሄዱ የተነሳ አስመራ ይቀርበው አሉ። ምንድነው ህወሓት ኦልሬዲ ተሸንፈዋል። አሁንም ዝም ብሎ መፈራገጥ ነው እንጂ የተያዘው እንጂ መፈራገጥ ደግሞ ለካዜ ጉዳት ነው የሚያደርሰው። ይሄ ነገር ደግሞ ከጭንቅላት መቀንጨር ጋር ተያይዞ የመጣ ነው። ሰዎች የማሰብ ችሎታቸው ኢንተለጀንሲያቸው በጣም ዝቅ ያለ ሰው እንደሆነ እንዳውም አንዳንድ ጊዜ አንዴም ብሎ ነው ያስቀመጡት። ልክ ጠላሻጭና ሚኒስትር የካቢኔ መንበር የሆነችው አንድ አይተሳሰብ የምናስብበት ደረጃ ላይ ተደርሷል። ራሳቸውን እንደዛ የገለጹት የሚገርም ነገር ሁለቱም መሳደብ ብቻ ነው በቃ የሚችሉት አሉ። ይሄ በጣም አደገኛ ክራይሲስ ነው። አንድ ክልል ላይ እርግጥ ነው ኢትዮጵያ ውስጥ ኢንተለጀንት ሰዎች ናቸው ወይ ወደ ስልጣን የሚመጡት ወይስ ምንድነው የሚለው ጉዳይ እሱ በጣም አሁንም ሪሰርች የሚያስፈልገው ነገር ነው። አንጻራዊ ደግሞ ትግራይ ክልል ውስጥ ደግሞ ያለው ደግሞ በጣም የባሰ መሆኑን ሲገልጹት አንድ ጠላሻጭና አንድ የካቢኔ መንበር ክልሉ ካቢኔ መንበር እኩል ነው የሚያስቡት። ዘወይ ዘይ ሪአክት አንድ አይት ነው የሚለውን ነገር ነው ያስቀመጡትና አስደንጋጭ ነገር ነው። እሱ ፓርት ነው ማለት ነው ያነሱት ነገር። ከዛ ውጪ ጄኖሳይድን በተመለከተ ከዚህ በፊትም እኮ ተጠንቷል። ባይዞ እኮ ባለፈ አይ ቲንክ ትንሽ የስማርትነስ ጉድላቸው እንጂ ብዙ ተናግሬያለሁ። እዛ ያኔ ሃርቶክ ላይ ቀረቡ ጊዜ መውጫ መንገዶች ነበረዋቸው። ስለ ጄኖሳይድ ያኔ የምንናገረውና ዛሬ የምንናገረው እንትኑ በጣም ኮምፕሊትሊ ዲፈረንት ነው። ኮንፈርምድ የሚያደርግ አካል ያስፈልጋል። ያኔ ሞስትሊ ፖለቲካል ነው የምንናገረው ብሉ ኖሮ ነገሩን ማለፊያ በዛ ማለፍ የሚችሉበት ሁኔታ ይኖር ነበር። ያን ማድረግ ስላልቻሉ ዝርዝር ነገር ውስጥ ገብቶ ከዛ ያው መንግስት ነው ያዘመተው መንግስት ነው ጄኖሳይዱን የፈጸመው አይን ነገር የሚል ነገር ነው ያነሱት። ያኔ አሁን ደግሞ አመጡና ጥናት ያካሄዱት ነገር አለ። በተለይ ሴቶች መደፈርን ጋር ተያይዞ ማለት ነው 76% ነው የሚሉ 76% በሻዕቢያ መንግስት የተፈጸመ ነገር ነው አሉ። 10% ለነፋኖ ሰጡት ያልዘመተ የለም አድርጓል የሚል ነገር ነው አሁን ያመጡት። አሁን እንግዲህ አንዳንድ ሰዎች የዛኛው ማጣፊያ ነው ብሎ ነገር ነው ያመጡት። እኔ ማጣፊያም ከሆነ ችግር የለውም። ሰው ልጅ እኮ ሁሉ ጊዜ ያደክ ነው የምትሄደው እንደ ዋት ካልቆምክ በስተቀር ካልቀረጨርክ በስተቀር ግን ማጣፊያው ሁሉ ጊዜ አንተው ዛሬ የምታስበው ነገር ነገ የዚህ ነው ሞደርን ቨርሽኑ ነው የምታስበው። ስተትን በስተት ሞደርን ቨርሽን ነው የምታስበው።
የሆነ ካልቀነጨርክ በስተቀር ከቀነጨርክ ወደ ታች ስለሆነ ባለፈ ከምታስበው ዝቅ ያለ ነገር እያሰብክ ትመጣለህ። ከዛ እያነሰ እየሄድክ ትሄዳለህ። በዚህ ምክንያት አቶ ጌታቸው አሻሻሉ ቢባል እኔ ብዙም አያሰጋኝም። አሁን ችግሩ ምንድነው ብዙ ሰው ጋር ስጋት የሚሆነውና እኔም ራሴ እንደግል የምሰጋው አቶ ጌታቸው በሚቀጥለው ደግሞ 76% መከላከያ ነው አዲስ ጥናት አካሄጃለሁ መከላከያ ነው ከቢኮራረፉና ወይ ደግሞ ሌላ ኦልተርኔቲቭ ቢያገኙ አሁን እኮ ለኦልተርኔቲቭ ጉዳይ እኮ ነው ኦኬ ለገለዋለጥ ማለት ነው ኦልተርኔቲቭ ጉዳይ ነው። በዛ አሳደዷቸው አብሯቸው የታገሉ ሰዎች በሐሳብ ልዩነት ሲያመጡ አይ ከኛ ጋር አትኖርም ብሎ አሳደዱት። ኦኬ ከናንተ ጋር ማማልኖር ኮሬ እኔ እናንተ ሐሳብም ራሱ መወገድ ስላለበት አዲስ ሐሳብ አለኝ እናንተ ሐሳብ አይጠቅም የሚል ነገር መጡና ጠላት ነው ከሚሉት ወገን ጋር አብሮ እነዛን ሰዎችን አታክ ማድረግ ጀመሩ። ምናልባት አሁን አናቆምና እዚህ ደግሞ የሐሳብ ልዩነት ቢገጥማቸው ይሄን ሪቨርስ ለመናገር አይቸገሩም የሚል ሰዎች ናቸው። አሁን ችግሩ ሆኖ ነገር ማለት ገብቷል። የሆነ ነገር ነች ሌላ የሐሳብ ልዩነት እዚህ ጋር ቢፈጠርባቸው ከብልጽግና ጋር የሐሳብ ልዩነት ውስጥ ቢገቡ 75% አሁን ደግሞ ሊያገላብጡት ሊሄዱ ይችላሉ የሚል ነገር ነው። አሁን ሰዎች ጋር መከራከሪያ ያው ነገር እንጂ ያለውን ነገር እኮ በደንብ አድርጎ መከራከር እኮ ይችላሉ እኮ አቶ ጌታቸው በዛም በዚህም ማለት በደንብ አድርጎ መከራከር የሚችሉበት ግን ጥሩ ነገሩ ያነሱ ነገር አለ። እኔ አሁን ፌደራል መንግስቱ አንጻራዊ የተሻለና ፌደራል መንግስቱ ለትግራይ ህዝብ ይበጃል ብዬ ስለማስብ ስለ ጄኖሳይድ ማውራት አልፈልግም ማለት ይሄ መብቱ ነበር። እዛ ጋርም እንደዛ ብሎ መናገር ይችላል ነበር እንደዚህ አይነት ነገር። አሁን እኮ ምን ታውቃለህ ጄኖሳይድ ብቻ አይደለም ጀነራል አቶ ጌታቸው እየተናገሩ ያሉት አሁንም ትግራይ ክልል ውስጥ ዳሜጅ ቀጥሎ ሊመጣ ነው የሚል ስጋት ይዟቸው ነው አይደል? ይሄ እንዳይፈጠር ነው አይደል የሚጫወቱ ነገር ማለት ነው። ስለዚህ ይሄ እንዳይፈጠር የሚያደርገው አካል ፌደራል መንግስቱ ሰው ነው ድረስ አሁን ባለፈው ማውራት ዛሬ ያሁን ነው ማውራት ማለት ይችላሉ። ያለፈ ያልፋል ማለት መብታቸው ነው። እንደው አጭር ሐሳብ ለማከላል እኔ አቶ ጌታቸው ረዳ ሁሌ ሲናገሩ የትግራይ ህዝብ በሙሉ በቃ የጦርነት ሰለባ እንደሆነ የሚያወሩት ነገር ግን አማራ ክልል ገብቶ የቲፒኤልኤፍ ፋይሎች የፈጠሩት ማህበራዊ መስቀልቀል ስንት ሰቆቃ ተፈጽሟል። እዛ ጅምላ ጭፍጨፋ መነኩሴ ሳይቀር ማለት የእምነት ራሱ ሳይመርጡ ጭፍጨፋ ፈጽሟልና እነዚህ ሁሉ ጭፍጨፋዎች ኦልሞስት ተረስተዋል። ያው በቃ ሞኖፖሊ ኦፍ ምንድነው የቪክቲም ሞኖፖሊ በቃ እኛ ብቻ ነን የተጎዳ ነው ወደሚል ነገር ሄደዋል። እንደ ሞጫ አጠር ያለች መረጃ ያው ከቲፒኤልኤፍ ጋር የሚገናኘው ህወሓት ደፋር ነው ማለት ራሱ እንደ ሉዓላዊ ሀገር የሚቆጥረው የሚጠይቀውም ዓለም አቀፍ ተቋማትን ነው። እንግዲህ አንድ ክልል በፌደራል መንግስት በጀት የሚተዳደር የኢትዮጵያ መንግስት አካል የሆነ ይሄ ቶታሊ ማለት ነው ቶታሊ የሀገረ መንግስት የሚለውን ጽንሰ ሐሳብ የሚጣረስ ነገር ነው። ሄደ ለዓለም አቀፍ ተቋማት ደብዳቤ ሰጥተህ ማዕቀብ ይጣልልኝ ብሎ መጠየቅ በጣም 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 የሚያስተዛዝብ ነገር ነው እና እዛ ላይ ሐሳቡ ላይ እንደሚለው ባለስልጣናት ይሄንን ወደ ትግራይ የሚገባውን እርዳታ ያስተጓጉሉ ባለስልጣናት ላይ ማዕቀብ ይጣል። አንድ ሁለተኛ የጊዜ ሰሌዳ ይቀመጥ ይላል። ወደ ወልቃይት የሚመለሱበትን የጊዜ ሰሌዳ የሚል ነገር ነው። አቶ ጌታቸው ረዳም እንደውም አግቶ ሆስቴጅ አድርጎ የሚነግድበት ራሱ ቲፒኤልኤፍ ነው ብለው ተናግረዋል በአደባባይ እዛው አመራር የነበሩት ማለት ነውና እና እስቲ እዚች ላይ አጥር ያለ ካለን ሰዓት አንፃር አጥር ያለ ሐሳብ እንግዲህ ህወሓት ምንድነው ራሱ ጅራፍ ራሱ ገርፎ ራሱ ጨዋል የሚባል ነገር አለ። አሁን ምንድነው ራብ እንዴት ነው ተፈጠረው የሚለውን ነገር እንነጋገር ብለን ባለፈ በደንብ አድርገን ጉዳዮችን ስናነሳ እህል መሰጠቱን እህሉን ደግሞ መረከባቸውን እህሉን በራሳቸው ጊዜ ሆን ብሎ እነዚህ ዜጎችን ከልክሎ ወደ ራብ መክተታቸው ስለታወቀ ይሄ በደንብ አድርጎ ወደ እነሱ ኳሱ ወደ እነሱ ሲመለስ ምንድነው መከራከሪያ ያመጡት እንዴ? ይሄ ልኮኛ አይደለን የሚያድለን የምናድለው ባይዘው በጣም እኔ አንዳንድ ጊዜ የክልሉ አደጋና ዝግጁነት ኮሚሽን ነው እንት ቢለው ቢረከበው ከፌደራሉ ማለት ከክልሉ አደጋና ዝግጁነት ከህወሓት ውጪ የሆነ ሰው ነው ዛሬ እኮ ራሱ ህወሓት ነው እኮ ገባኝ። አይ እንደው እንደዛ ያሉት እኮ የሚገርም ነገር ልክ ህወሓት ነፃ ሰዎች ወደ እዛ አይደለም ትግራይ አይደለም እዚህ ነፃ ሰው ይቀመጥ ነበር እንዴ? በእነሱ አስተዳደር ዘመን ማለት ነው ባለሙያ ይቀመጥ ነበር ወይ? ልክ ከነሱ ነፃ የሆነ ገለልተኛ ተቋም ቁጭ ብሎ ከዛ ተቋሙ ደግሞ እህሉን ተረክቦ በነፃነት ሲያድል እንዴ አይተን የለ እንዴ? የደብሊው ዓለም አቀፍ የምግብ ድርጅትን እህል ሲዘርፉ ማለት ነው መጋዘን ሰብሮ ሲዘርፉ ማለት ነው። ስለዚህ ይሄንን ድርጊታቸው ወደ ራሳቸው ሲመለስና ኳሱ ወደ እነሱ ሲመለስ ምን አመጣው? ዓለም አቀፍ ማህበረሰብ ይሄ ጉዳይ ላይ ውግዘት ያምጣልን። ውግዘት አሁንም ይሄ ኳስ ይመለሳል ባይዞ እነሱን ኳሱ መወርወር ነው የፈለጉ ወደዚህ ማለት ነው። ግን ይሄ ኳስ ራሱ አሁን ዓለም አቀፍ እንትኑ ልክ አቶ ጌታቸው እዛ ላይ ማንስተዋል ስለ እንዴት አድርጎ
ተፈናቃይን እንዴት አድርጎ መያዣነት እንደሚይዙ ተፈናቃይ መያዣነት ብቻ አይደለም ለሰራዊቱ ለህዝቡ መጣው እርዳታን አውጥቶ እንደሚያከፋፍሉ ይሄን ነገር የራሳቸው የሆኑ ሰዎች ለዓለም አቀፍ ማህበረሰብ ሲናገሩ ዓለም አቀፍ ማህበረሰብ አሁን ይህን ጩኸት ተቀብሎ ሌላ አካል ሊያወግዝ ነው ወይስ ራሳቸውን ሊያወግዝ ነው ወይ? የአፍሪካ ህብረት ሰላምና ጸጥታ ምክር ቤት ለዛ ነው እንግዲህ ደብዳቤ የተጻፈው። ትንሽ በጣም ፈገግ ያደርጋል። ቲፒ ቅድም የተናገርከው ነው ከአንድ ጠላ ሻጭና ያላቸው ንቃት ላይና ምንም ምንድነው አይለያይም የሚል ነገር በደንብ ያስኬዳል። ማለት የዓለም አቀፍን የፖለቲካ እውነት የሀገር ውስጥ ያለውን የፖለቲካ እውነት ያለ መረዳት አባዜ የፈጠረው ምስቅልቅል ነው። ዞሮ ዞሮ ካለን ሰዓት አንጻር በዚህ ላይ ብናበቃስ በጣም ጥሩ። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።